እሺ አሁን አብረሽ ማለት ነው ሄርሜላንም ሩታንም ጠርቶ ብናለ ፋይሉን አወጡ። ፋይሉ እሺ ትክክለኛ ፋይል ከሆነ ትክክለኛ ሄርሜላ የእውነት ኤፍሬምና ሩታ አብረሽ ላይ የሆነ ነገር አድርገው ሰው ከሆነ እንደዛ የሆነ ነገር ሲያደርጉ ቀርጻሻል፣ ሪካርድ አድርገሻል፣ ሶል አብረሽ አምጥተሻል። ስለዚህ እንደዛ ስታደርጊ ትክክለኛ ከሆነ ለምንድነው ማታሳዩን? ለኛ ለምን አታሰሙንም? ትክክለኛ ፋይል፣ ትክክለኛ መረጃ የእውነት ሩታና ኤፋ የሆነ ነገር ካረጉ ለምን አታሳዩንም? ሲቀጥል አሁን ጊዜው በጣም የረቀቀ ዘመናዊነት ያለበት ጊዜ ነው። ስለዚህ ድምጽ ገጣጥሞ ኤአይ ብቻ አይደለም፣ በነገራችን ላይ ኤአይ ብቻ አይደለም፣ ድምጽ ገጣጥሞ ከተለያየ ቪዲዮ ድምጻቸውን አምጥተው ገጣጥሞ ሊሰሩት ይችላሉ። ይህን ማወቅ አለባችሁ። ገጣጥሞ አንድ ድምጽ ሊያረጉ ይችላሉ፣ ልክ አብረው እንዳወሩ ምናምን እና ይሄ ቮይስ ስለመጣ ብቻ ትክክለኛ ነገር አይደለም። ሲቀጥል ፎቶ ምንም ማስረጃ ሊሆን አይችልም። ዝም ብለሽ ሄርሜላ የምትፈልገው በቃ ሩታን አስጠልታ እሷ መታወቅ፣ እሷ በጣም ተወዳጅ መሆን፣ እሷ ጥሩ ሰው መሆን፣ ከዛ ከአብረሽ ጋር መቀጠል ነው። አብረሽ ደግሞ ትናንትና ሄርሜላ ጋር ሆኖ እነ ሩታን የሆነ ነገር ለማድረግ ከእናንተ ጋር የሆንኩት በጤና አይደለም፣ ራስ ወድ ፈልገ ነው ባከ ሩታ ጋር የሆንከው። ምክንያቱም ሽማግሌ ላክ ምናምን ስትልህ በቃ መላክ አልፈለግክም መሰለኝ፣ ሄደህ እሷ ጋር ተለጠፍክ ማለት ነው። ማንጋ ሩታ ጋር ለምን ከሄርሜላ ጋር መራቅችን ነገር ማራሳሳት ትፈልጋለህ? የሽምግልናው ነገር። ሌላ ደግሞ ሄርሜላ እኔ ውሸታም ናት ብዬ ነው የማስበው። አስመሳይ ናት። ሩታ እንዳትወስድባት ሁሌ ትፈራለች፣ ሁሌ ትሰጋለች፣ ስትንቀጠቀጥ ነው የምትኖረው። እና አሁን ሩታ ራሱ እኮ በስም ማጥፋት ልትከስሽ ትችላለች። አቤብቲ ስሜን አጠፋች፣ ያለ ስሜ ስም ሰጠችኝ ብላ ትከስሻለች። አዎ ዝም ብሎ የሰው ስም አይጠፋም። ሲቀጥል ደግሞ ሄርሜላ እርጉዝ ነው ብላ ነበረ። የታለ ልጁ? ልጁን አሳይ። እኔ ምንም ይታየኝ ልጅ የለም። ልጁ የታለ? ሄርሜላ ልጅ፣ የሩታስ ልጅ የታለ? ሁለቱም ዋሽተዋለኝ ነው። ደግሞ አውቃችሁ 3-4ታችሁም ተመካክራችሁ ነው። እሺ ትክክለኛ ፋይል ከሆነ እኔ ፋይሉን ለምን አያሳዩንም? የምር ፋይሉን አሳዩን። ሲቀጥል ደግሞ ማንም ላይ አሁን እነ ሩታንም መረጃ አምጡ ይላል። ምን መረጃ ነው የሚያመጡልህ? ወሳኝ መረጃ አምጡ። የት ያመጣሉ? የውሸት እነሱ አይሰርተ ያምጡልህ እንዴ? እንደዛ ነው የምትፈልገው? ኦሮ በለው ያብርሽ። አንተ እኮ በቃ ራስህ አውቋበድ ይሆንክ ልጅ። ራስህ ሳትታመም እንደው ታመም ያለው ብልህ አሁን እነ ሩታን ልክ እንደበደሉ ምናምን ታካብዳለህ እንዴ? ራስን ሲጀምር አብርሽ አልታመምም። ሄርሜላ ሽማግሌ ላክ ስትለው መላክ አልፈለግም። ከዛችን ነገር ማስቀየስ ፈለገ። እነ ሩታ ጋር ሄዱ ደግሞ ፈታ ዘና ብሎ መጣ። አሁን ሁለቱም ጋር ሲሄው አልተመቸውም መሰለኝ። ሌላ አዲስ ችክ መጥበስ ፈልጎ ነው ይመስለኛል። እንግዲህ ጥያቄ በጥያቄ እያፋጠጣቸው ነበር ምናምን። ብቻ እኔ እነ ሩታ ምንም ነገር ያደርጋሉ ብዬ አላስብም። እንደውም እኔ አሁን መጠርጠር ያለበት አብርሽ ሄርሜላን ነው። ምክንያቱም እሷ በአብርሽ ለመታመን የውሸት ታሪክ እየፈጠረች እያወራች ነው። ፋይላ መጣን ምናምን። ሲቀጥል አቤላ እስከዛሬ የት ነበርክ? ያ ሁሉ ነገር ሲሆን አቤላ ከጎናቸው አልነበረም። እንደውም ወደ እነ ሩታ ተንሸራቶ ነበር። አሁን ግን እንደገና አብርሽ የተሻለው ሲመስል ሩታንም ጥያቄ ሲጠይቅ ተመልሶ መጣና አቤላ ዋናው የሩታ ቀንደኛው ጠላቷ ነው። ሁለተኛው ደግሞ ሄርሜላ ናት። ሄርሜላ ምንድነው ስራዋ? ሁሌ ሩታን ማስጠላት። ከዛ እሷን እያስጠላች እያሰደበች ምናምን እሷ መፈመስ፣ ታዋቂ መሆን ምናምን በቃ እንደዛ ነው ፍላጎቷና ይሄ ነገርሽ ደግሞ አንድ ቀን ራስሽ ላይ ተገልብጦ ይሆናል። አንቺ ሩታን ለማስጠላት ብዙ ጉድጓድ እየቆፈርሽ አይደለ? የሆነ ቀን ደግሞ አንቺን ለማስጠላት የሆነ ሰው ጉድጓድ ይቆፍርልሻል፣ ወይ ደግሞ ለሷ በቆፈርሽው ጉድጓድ ትገቢያለሽ። ሄርሜላ ማለት ነው። እና አውቆ ያበደ አውቆ የተኛ ቢቀሰቅሱት አይሰማም። እና አውቆ አበደ። አብርሽ አውቀህ አብደህ አውቀህ ታመንኩ ብለህ አሁን ሩታን ፋይል አምጪ፣ ሄርሜላ ፋይል አመጣች፣ ሩታን ደግሞ አምጪ። ስለዚህ ሄርሜላ አብርሽ ሲጀመር ሁሉንም ነገር እያወቀ ነው ያደረገው። ምንድነው መተት ቢሆን ራሱ እንደዚህ ባንዴ አይለቅም። ገባችሁ? ስለዚህ ራሱ የተሰጠውን ካራክተር ተጫውቶ ነው የመጣው እንጂ አብርሽ ሲጀመር መጀመሪያም አልታመመም፣ አሁንም አልታመመም፣ ወደፊትም አይታመምም። እሱ ፍላጎቱ
ወለ ታመምኩ ወለ ተናደድኩ ወለ ምናምን እያለ ሴቶችን እያተራመሰ እስከ ዘላለሙ ሄርሜላ ሲያቃጥልሽ ነው የሚኖረው። ሄርሜላ ኮንፊደንስ የላትም። ያኔ ጠፍታ መጣ። እንደው ሄርሜላ ጋር ብዙ ጥያቄ አለ። አሁን እርጉዝ ካልሆነች ሄርሜላ ያኔ 1 ሳምንት የት ነበረች? ከዛ መታ ስትጠየቅ እርጉዝ ነኝ የት አለ ሆዶ የገፋ? አሁን እርጉዝ ነኝ ካለች 2 ወር አይሆናትም። ምንም የእርግዝና ምልክት እየታየባት አይደለም። እርጉዝ ነኝ ብላ ግን መጣችና ያኔ 2 ሳምንት የት ነበረች? ይህን ጥያቄ ሁሉ ጠይቅ። ሄርሜላ ሩታን እያስጠላች የራሷን ዩቲዩብ መሸቀል ምናምን የምትፈልገው እርጉዝ ነኝ ካለች 2 ሳምንት የት ነበረች? 2 ሳምንት ሙሉ የት ተቀምጣ ነው ሄርሜላ የመጣችው? እንደውም ሄርሜላ ናት አብርሽ ላይ ክፉ ነገር የምታረገው። አሁን ደግሞ ለመታመን ብዙ ፋይል አመጣው። ቀበጠርኩ እንደው ስም በማጥፋት ራሱ ሩታ ብትከስሽ ያሳስርሽ። ያልገባሽ አይደለም? የውሸት የኤአይ ድምጽ እዚህ ጋር ቢያመጡ እንደምናይባቸው ያውቃሉ። ሰው ጎግል ላይ ተርጉማ ሞክሩ። በእርግጥ ፎቶ ነው መሰለኝ ድምጽ ይታወቃል አይታወቅም አላውቅም። ግን ደግሞ ግዴታ ጎግል ኤአይ ባይሰሩም ከየአንዳንዱ ቪዲዮ ቆራርጠው ሊሰሩ ይችላሉ። ቆራርጠው ድምጽ ያወጣሉና ብዙ ነገሮች ይሰራሉ። በነገራችን ላይ በጣም ብዙ። ስለዚህ ይሄ ፋይል ስላመጣችሁ እነሩታ ጥፋተኛ፣ አንቺ ደህና ሰው አይደለሽም። አብርሽ ማየት ያለበትን ነገር ማየት ይችላል። እሱ ራሱ አውቆ ሳይታመም ሁሉን ነገር እያወቀ ነው ያደረገው። ከአንቺ መራቅ ፈልጎ ነው። አንቺ ግን አይገባሽም። ቃል በቃል አልፈልግሽም አይባልም። እንዴት ብሎ እንዴ? በተመልካች ፊት ቀለበት አሰርኩ ብሎ እንደገና ቢንሸራተት እኮ ላንቺም ለሞራልሽ አስቦልሽ ነው። አዎ ለሞራልሽ አስቦልሽ ነው። ስለዚህ ልጁ መሄድ ፈልጓል። ተይው፣ አታስጨንቂው። አሁን ደግሞ ዛሬ ምን እንደምታመጣብን አላውቅም። ትናንትና ፋይል አመጣች፣ ዛሬ ደግሞ ምን ታመጣለች? እንግዲህ እግዚአብሔር ይወቀው። ማየት ነው የምታመጣውን ነገር ምን ልታመጣ እንደምትችል። ወይ ደግሞ የሰው ምስክር አመጣው ትላለች። አንዱን ሰው በገንዘብ ገዝታ ሩታና ኤፍሬም እንዲሳረጉ አይቻለሁ እንዲያረጉ ምናምን እንዲህ ልታረግም ትችላለች። ወይ ደግሞ ሌላ የተቀናበረ ነገር ልታመጣ ትችላለች። ምናምን ብዙ ነገር ማረጉ አይቀርም። ግን ደግሞ የሁሉ ነገር ብታደርጊ ልጁ ልቡ ካንቺ ጋር ከሌለ ወይ ደግሞ ስለ ሩታ የፈለገ መጥፎ ነገር ብታወሪ ራስሽን የምታስጠልው። አሁን ብዙ ሰው አንቺን ሊጠላሽ ይችላል። ምክንያቱም አንቺ ታርጌትሽን ያረግሽ ሩታ ነው፣ ራስሽ ላይ አይደለም። እኔ እንደዚህ ጥሩ ሰው ሆኜ እኔ እንደዚህ አርጌ እንደዚህ ላርግ ነው አላልሽም። ታርጌትሽ ምንድነው? ሩታ ናት። ሩታን እንዲህ ማስጠላት፣ ስለ ሩታ መጥፎ ነገር ማውራት፣ ሁሌ ስለ ሩታ። ለምን በራስሽ ኮንፊደንስ የለሽም? ትበልጠኛለሽ ብለሽ ታስቢያለሽ ብዙ ነገሮችን። ገባሽ አይደለ? እና ሄርሜላ ዝም ብለሽ ባትጋጋሽ ጥሩ ነው። ራስሽን እያስጠላሽ ነው።